ላሚን ያማል ኢትዮጵያ ውስጥ እንዳለ ስንቶቻችሁ ነው የምታውቁት? አዎ በአሁን ሰዓት የዓለምን ትኩረት በሙሉ የሳበው አንድ ነገር አለ። ይህም ላሚን ያማል በኢትዮጵያ ይገኛል። እዛውም ከአዶናይ ጋር ተገናኝቷል ያለው ኢትዮጵያ ላይ። ስለዚህ ቀረብ ላድርገውና ላሳያችሁ። እስኪ ተመልከቱት። ኢኩዌቬ እስኪ ቪዲዮ ተመልክታችሁ ከያማል ጋር እንግዲህ ምን ያህል ፐርሰንት እንደሚመሳሰል ኮሜንት ሴክሽን ላይ አጋሩልኝ። እኔ በጣም ይመሳሰላል ብዬ ከማስባቸው ሰዎች መካከል ላይ ታዲያ እስከ ዛሬ የተደበቀ ነው ብራዘር እስክል ድረስ አድርሶኛል። ለማንኛውም ግን አዶናይ ያደረከው ነገር እጅግ ይደንቃል፣ ደስ ይላል። በዓለም መድረክ ላይ ደግሞ ድጋሚ አዲስ ታሪክ በኢትዮጵያ ላይ ሊሰራ ነው። ያማል በኢትዮጵያ ተመሳሳዩን አግኝቷል። የወደፊት እጣ ፈንታው ምን ይሆን? ያማል የሰራው ትሬንድ ልንሰራ ነው። ቪዲዮ ደግሞ ይመስላል። ጃኒና አብርሽ የሩታ ምንድነው ያገናኛቸው? ጌታ ያገዘኝ ነው፣ እግዚአብሔር ያገዘኝ ነው። ቀየለበሙልኝ ነው እነዚህ ልጆች። ህሊና አዶናይን አስለቀሰችው ማለትም እህቱ ባይ ዘ ዌይ ለምንም ነገር ፍላጎት ማጣት እና ግድ የለሽ መሆን ይሄማ መብረቅ ያስወርዳል። ፈጣሪው እያለየ ምታ አብሮ ሊያስቀስፈን ነው ማለት ልታስቀስፈን ነው። ቆይ አንቺ ነሽ ነው የሚባለው ወይስ አንተ ነህ ነው የሚባለው? የኔ እናት ከችግርሽ አይበልጥም። ሞከርኩ ግን ስልችት ድክ ማለት እና እናትነት ሲፈተን መውለድ ኃጢያት ነው እንዴ? እሺ እቺን ትንሽ ብላቴና ሙሉ ታሪኳን ሰምተን እናንተም ተፈርዳላችሁ፣ እኛም እንፈርዳለን። ጤና በያላችሁበት ዓለም ዳርቻ የራሳችሁ የምትገኙት ምን አሉ ሾው የዩቲዩብ ቻናላችን ላይ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። እቅጭቅጩን እውነቱን ሐቃቁን እዚች ቤት ላይ ምን አሉ እያለን ሐሳብ አስተያየታችን እየተለዋወጥን ከእናንተ ጋር ቆንጆ ቆይታ እናደርጋለን። በፍቅር የምወዳችሁ እኔታችሁም አብሬ ቆይታ አደርጋለሁ። ምን አሉ ሾዋችን ይቀጥላል። አዲስ ነው ፍቅራችን። ጃኒ 5 ልጆችን ከጎዳና ላይ አንስታ 5 ስታር የሚል ቲክቶክ አካውንት ከፍታላቸው ተፍታ እያሉ እንደሆነ ታውቃላችሁ። ሶ ለጃኒ አንዴ ይረበስ ሰፈሩ ብቻ ኢትስ ፋይን። በቃ በጣም ደስ የሚል ነገር ነው። አስቡት ለ5 ልጅ መድረስ ከቤተሰብ አልፋችሁ በቃ ጣውለስ ያለ ጃኒ ይበርቺ ተበራቺ። ወዲ ደግሞ አዶናይ አንዲት የ14 ዓመት ታዳጊ ልጅ ወይኔ እህቴ ደረሰችልኝ እኮ ሽንት ቤት አጸዳች በለማልቀስ ለማለት ፈልገ ነው። ምን ኖሮ ኢትዮጵያ ውስጥ ነው። በ14 ዓመት ሴት ልጅ ቤተሰብ አስተዳድራለች፣ ስንት ነገር ታደርጋለች ወገን አይደለ? አው ተስማምታችኋል። ምንም እንዳትሉ ሐሳባችሁ እንዳትቀይሩ። ሁላችሁም ከኔ ሐሳብ ጋር እርግጠኛ ነኝ ተስማምታችኋል። ምክንያቱም ምን መሰላችሁ ምን ኖሮ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ እስካለን ድረስ ደግሞ የ14 ዓመት ልጅ ሽንት ቤት አጸዳች ተብሎ የሚለቀስበት ጊዜ አይደለንም። ለምን አሁን ለምሳሌ እኔ ልንገራችሁ በጎረቤቶች ያደጉ እንደምንላችሁ ሰፈሮች በሙሉ ማለት ነው ጣዋት ጠብር ግፍ ብለው ሰርተው ስራ ቤት ምናምን ፋፋና ትምህርት ቤት ወደ ሲመጡ ደግሞ የሆነ ነገር አድርገው በዚህ ገብቶ በ14 ዓመት አዛታዱናይ አረ ሌሎች ልጆች አይዋሃል ከዛ እህቱ ሽንት ቤት አጸዳች ደረስልኝ እኮ ራዝ ኤኒዌይስ እኔ በጣም ነው ማከብረው ኮስ ጋር ተገናኝ አልፈልግም። ምክንያቱም አዶናይ በጣም ብዙ ነገሮችን አስጀምሩናል፣ ነፃነቱን እንወደዋለን። ግን ደስ አይልማ ሐቃቁን እውነቱን እቅጭቅጩን ምን አሉሽ ማለት በታስተላልፈው መልእክት ኢትዮጵያ ውስጥ ላሉ ልጆች ምንድነው ስንት ስራ እየሰሩ አንተ እንደዚህ ብለህ ካልክ እነዚህ ልጆች የሚያቅፋችሁ ሰው ከሌለ ተላልፋችሁ የምሬ ነው። እንደዚህ ስለተሰማኝ ነው ሐቃቋን። ከዛ ልቀጥልላችሁ ምንድነው እቺ ሴት ማለት ይሄኛው ወንድ ማለት አንዴ እናንተ ንገሩ ለዩልኝ ማለት ሴቷ ናት ወንድ የሆነችው? አክቲንጉ እንደዛ ነው ወይስ ወንዱ ነው ሴት የሆነው? አክቲንጉ እንደዛ ነገር ነው ወይስ አንቺ ምንድነው? እሺ ቆይ አሁን እስቲ ያው ምንድነው የሚባለው ወገን? እሺ
በኢየሱስ ይህን ትውልድ እኔ ጌታ ሆይ ድረስለት ለዚህ ትውልድ እኮ እግዚአብሔር ነረ ወይ ምጣ ወይ ልምጣ አለች ዘፋኟ። ግን እኮ ቆይ አሁንማ አትምጣ እኮ ትንሽ የትውልድማ ትንሽ መለስ ብሎ ነው መምጣት ያለብን እንጂ አሁን ከባድ ጊዜ ነው የሚፈጠረው። ፈጣሪ ትዕግስቱን ለኔ ስጠኝ። ወዲህ ለሴቶች ለችግራቸው ብሎ ወደዚህ ያገባሉ። እቺ እናት ደግሞ እንዴት እንዳስለቀሰች ታሪኩን እኔ አልነግራችሁ። እግዚአብሔርን ግን አንዲት እናት በዚህ ያህል ካለቀሰች ማለት ቀይ አዳምጣት መኖር ድክም ብሏችሁ ያውቃል? እና በቃ እስቲ ዛሬ ይኸው ጾም ጀምረናል። ሁላችሁም መቤት የልብሽን ተስማሽ ነው። በጣም ለብቻ ፊቴ እስከሚያብጥ እያለቀስኩ ነበረ ማለት ነው። ህይወት ስልችት አድርጎች ያውቃል፣ ደክሟችሁ ያውቃል አይደል? እና በቃ ሰው የፈለገ ጠንካራ ነኝ ብሎ ቢያስብ በቃ ህይወት አድካሚ ነው እና ብቻችሁን እንደመታገል ነው። በጣም የሚያስቀይም ነገር የለም ነው በቃ ራሴን ችዬ ለመቆም ወጣው ወር ታገልኩ ምናምን ነው። ምንም ያልሞከርኩት ምንም ነገር የለም። በቃ ራሴን ለመቀየር በጣም ጣርኩ። ጥሩ ኢንካም ለማግኘት ሞከርኩ ግን ስልችት ድክም ማለት ድክም እና አይዞሽ ነው ያለሁልሽ የሚል ቤተሰብ አይዞሽ የሚል የምር እኔ ማለት ነው በቃ ልክ እንደዚህ አይነት ቪዲዮ ሳይ ፌሚኒስትነት በቃ ጆርዲ ምናምናት አይምሮ ላይ የሚመጡብኝ እግዚአብሔርን አስቡት። አብራችሁ ወልዳችሁ አብራችሁ ምን ብላችሁ መጨረሻ ላይ ግን ችግሩን የምትጋፈጠው ሴት ልጅ ናት። መጨረሻ ላይ ግን ችግሩን የምትጋፈጠው እናት ናት። አረ ወንዶች፣ አረ ስለፈጠራችሁ አምላክ፣ አረ በምትፈልጉት በምትወዱት ነገር ለለምናችሁ ዋካችሁ ወይ አታስወልዱ ወይ እንደዚህ አይነት ነገር ውስጥ አትግቡ። እንዴ በቃ እንዴ እግዚአብሔር ደሳይልም እኮ ማለት እንዴ እኔ እግዚአብሔርን በቃ እቺ እናት ለብቻ ብትወር እግዚአብሔር ነው ብላችሁ እንደዚህ ሚዲያ ላይ መታ አታለቅስም። ብቻዋን ላይፍን ሰርቫይቭ ለማድረግ በዚህ ያልክ ሚዲያ ላይ ወጣ አታለቅስም። ለምን ታለቀሳችሁ መሰላችሁ? የልጇን ጥያቄ ስላልመለሰች እናቴ ይሄን እንትና ምናምን ብላ ልጇ ስትጠይቃት መልስ መመለስ ስላልቻለች ነው ሚዲያ ላይ ወጣ ያለቀሰች። ለዚህ ህይወት ተጠያቂው ደግሞ እናንተ ወንዶች ናችሁ። ሰማችሁኝ አይደለ? ይሄን በደንብ መናገር ስለፈለኩ ነው። አንድ ጊዜ ለዚህ ህይወት ተጠያቂዎቹ እናንተ ወንዶች ናችሁ። መጀመሪያ ላይ ተባብሉና በዚህ ገብታችሁ በዚህ ወጣችሁ እንደዚህ ካላገኘው ልጅ ተሰቀልኩልሽ ሞቼ ይገኝልሻል አንገቴን በቢላ አንገቴን በካራ after that የምትፈልጉትን ካገኛችሁ በኋላ እሷ ኦፍ ብላ ልቦን ጆሮአችን ጅሎች እኮ ሆነን ጆሮአችን የሚሰማውን ነው ምናምነው። እናንተ ምላሳችሁን ተጠቅማችሁ እኛን ለምትደማል እንደምትሞክሩት ልክ እንደዛ እኛ ደግሞ ጆሮአችን አምነን ነው የምንከተለው። ሰው ተሳሳተች፣ አሰናከላችኋች፣ ወደቀች፣ ወለደች፣ 9 ወር አረገዘች፣ አማጠች፣ ወለደች፣ ብቻውን አራስ ቤት ታረሰች። እናንተ ግን ይላችሁ እናንተ ግን ስትፈልጉ ለሚስት ታገባላችሁ። ምንድነው ህሊናችሁ? እንዴት ነው እሺ የሚላችሁ? ተሰቃይታ ልጇን ስታሳድግ ህሊና ሳይኖራችሁ after 3 years ምናምን በኋላ መታ ልጆቹ ዳይፐር ስትጥል ስታድግ ምናምን አይነት ሙድ ስታራምድ ትምህርት ቤት ስትገባ ዩኒፎርም ስትለብስ ሲያምርባት ስታዩ ልጅን ማለት መብታል ብላችሁ ፍርድ ቤት ለፍርድ ቤት እናትየዋን ክስ ትመጣላችሁ። እፈሩ እግዚአብሔር። ይሄ ስል አባቴን ለማለት ፈልጌ አይደለም። ይሄ ስል በጣም ማከብራቸው ወንዶችን ለማለት ፈልጌ አይደለም። እቺ ልጅ እነ መሰል እህቶችን
የምታስለቅሱ ወንዶችን እና እነሱ መሰል ሙድ ለማራመድ የምታስቡ ወንዶችን ነው እያልኩ ያለሁት። እህታችን አረብ ሀገር ተቀምጣ አፈር ድሚያን ግጣ ስትመጣ ጠብቃችሁ አበርኩልሽ ከነፍኩልሽ ብላችሁ ብሯን በልታችሁ ጨርሳችሁ አስረግዛችሁ ምጠፉ ወንዶችና ሌላ ሚስት የምታገቡ ወንዶችን ነው እያልኩ ያለሁት። ለምንድነው በዚህ ነው ልክ ያወራ ያለሁት? ትንሽ ስሜታዊ ያደረገችኝ። እሺ አያውቅም እግዚአብሔርን። እኔ እህቶቼ እግዚአብሔር ጠብቃችሁ፣ ፈጣሪ ጠብቃችሁ፣ በምትሄዱበት በምታደርጉበት እያንዳንዱ ነገር እግዚአብሔር ይከተላችሁ። አረብ ሀገር የምትገኙ ፈጣሪ በሰላም ወደ ሀገራችሁ ይመልሳችሁ። ኢትዮጵያ የምትገኙ እናቶቻችን ግን እግዚአብሔር እድሜና ጤና ይስጣችሁ። ለልጆቻችሁ ስትል ትልቅ መስዋዕትነት የከፈላችሁ ፈጣሪ ይክፈላችሁ እያልኩኝ እኔ እህታችሁ እዚህ ጋር አበቃለሁ። መልካም ዜና ለመዘገብ ያብቃል። እቅጭቅጩን ሀቃቁን ምን አሉ ሾ ላይ እውነትን እየደገፍን ይሄ የሚገፋ ምናምኖችን ደግሞ የተቃወምን አብረን እንቀጥላለን፣ እንቀጣጥላለን። እትስ ምን አሉ ሾው እኔ እህታችሁ ወዳችኋለሁ በፍቅር